ሰላም የተወደዳችሁ ተመልካቾቻችን እንዴት ሰነበታችሁ? የእግዚአብሔር ስም የተመሰገነ ይሁን። በባለፈው ክፍለ ጊዜ የእግዚአብሔር መንግስት በጌታ ኢየሱስ ልደት ውስጥ ነው የተመለከትነው። ጠቅለል አድርገን ለማስታወስ ያህል የመጀመሪያው የእግዚአብሔርን ታማኝነት ማለትም እግዚአብሔር ለአብርሃምና ለዳዊት የገባቸውን ተስፋዎች የተናገራቸውን ነገሮች በኢየሱስ ልደት ውስጥ መፈጸም መጀመሩን ነው የተመለከትነው። ሁለተኛው ደግሞ እዚህ ግቡ ለማይባሉ ሰዎች እግዚአብሔር አክብሮ ይህንን የኢየሱስን የመወለድ የምስራች ሲያበስራቸው ያየ ነው። እነዚህም ሰብአ ሰገል እረኞቹን ስምዖንና ሐና የተባሉ ሰዎች በህብረተሰቡ ዘንድ ትልቅ ስፍራ የሚሰጣቸው አይነት ሰዎች አልነበሩም። ነገር ግን ለዚህ ክብር እንደታጩ ነው ያየ ነው። መሲሁ ገና በተወለደበት ጊዜ ራሱ በብዙ ዘንድ ወይ ደግሞ የታወቁ በተባሉ ሰዎች ዘንድ እውቅና እንዳልነበረው ተመልክተናል። በዛሬው ክፍለ ጊዜ ደግሞ የኢየሱስን አገልግሎት ጅማሬ ነው የምናየው። ይህንን ስናነሳ የማቴዎስ፣ የማርቆስ፣ የሉቃስ ወንጌላት እንደሚነግሩን የምንጀምረው ከመጥምቁ ዮሐንስ አገልግሎት ነው። ስለ መጥምቁ ዮሐንስ የሚናገረውን አንድ ክፍል ከማቴዎስ ወንጌል ምዕራፍ 3 ከቁጥር 1 እስከ 3 ባለው ውስጥ በማንበብ እንጀምር። እንደዚህ ይላል። በዚያም ወራት መጥምቁ ዮሐንስ መንግሥተ ሰማያት ቀርባለችና ንስሐ ግቡ ብሎ በይሁዳ ምድረ በዳ እየሰበከ መጣ። በነቢዩ በኢሳይያስ የጌታን መንገድ አዘጋጁ፣ ጥርጊያውንም አቅኑ እያለ በምድረ በዳ የሚጮህ ሰው ድምፅ የተባለለት ይህ ነውና። ዮሐንስ የመጣበትን አገልግሎቱን የሚገልጸው በምንድን ነው? በኢሳይያስ ምዕራፍ 40 ነው። ኢሳይያስ ምዕራፍ 40 እንግዲህ በተደጋጋሚ አንስተነዋል። ስለምን የሚናገር ምዕራፍ ነው? የእግዚአብሔርን ሕዝብ መጽናናት። ለምን? እግዚአብሔር ወደ ሕዝቡ ሊመለስ ነው። እግዚአብሔር ወደ ሕዝቡ ሊመጣ ነው። ተማርኮ ለነበሩት ሕዝብ እግዚአብሔር መፍትሄ ይዞ እየመጣ ነው እና ለዛም እግዚአብሔር አስቀድሞ መልእክተኛውን እንደሚልክ የተናገረበት ነው። የዚህ መልእክተኛ ኃላፊነት ምንድን ነው? ለእግዚአብሔር መንገዱን ማስተካከል ነው። የእግዚአብሔር መመለስ ደግሞ ከምን አንጻር ነው? የእግዚአብሔር መንግስት መታደስ በሚለው በዚህ መነጽር ነው የሚታየው ብለናል። ስለዚህ መጥምቁ ዮሐንስ የመጣበት መንገድ በኢሳይያስ ምዕራፍ 40 በተነገረው አይነት ነው። ራሱም ሲጠየቅ በዮሐንስ ወንጌል ምዕራፍ 1 ላይ አገልግሎቱን ሲገልጽ የገለጸው ከኢሳይያስ 40 በመጥቀስ ነው። ራሱን ድምፅ ነኝ ብሎ ሲናገር እናያለን። የዮሐንስ አገልግሎት ምን ነበረ? የእግዚአብሔር መንግስት ቀርባለች እያለ መስበክና ደግሞ የንስሐን ስብከት እየሰበከ ሰዎችን ማጥመቅ ነበረ። እንግዲህ ንስሐ ስንል ከምን ጋር ይያዛል? ከኃጢአት ጋር ነው። ኃጢአት ባለበት ነው ንስሐ የሚያስፈልገው። የእስራኤል ሕዝብ ሲጀመርም እንድትማረክ ያስደረጋት ነገር ምንድን ነው ብለናል? ኃጢአቷ ነው። ስለዚህ ዋናው የእስራኤል ችግር የነበረው ምንድን ነው? ኃጢአት ነው። እሱን መፍትሄ ለማስገኘት በዚህ አንጻር የተላከ ነብይ ነበረ። ማቴዎስ ወንጌል ምዕራፍ 1 ስናጠና እንዳነሳ ነው ጌታም የመጣበት ዓላማ ምንድን ነው? ሕዝቡን ከኃጢአታቸው ያድናቸዋል። ስለዚህ የጌታ ኢየሱስ ክርስቶስ አገልግሎትና የዮሐንስ አገልግሎት በጣም ብዙ የሚያመሳስላቸው ነገሮች አሉ። ወደፊትም እናየዋለን። አንደኛው ምንድነው? ኃጢአት ላይ ተኮር ያደረገ ነው። ኢሳይያስ 40 ላይ እመጣለሁ ያለው ማን ነው? እግዚአብሔር ነው። እኔ ስለምመጣ በፊት ለፊቴ መልእክተኛ ልካለሁ። ለምን? መንገዱን እንዲያስተካክል። ይህንን ሚልኪያስ ምዕራፍ 3 ላይ እናገኘዋለን። ከዚህ በኋላ ግን ሲመጣ የምናየው ክርስቶስን ነው። ስለዚህ ይሄ ራሱ ምን ያሳየናል? እግዚአብሔር እመጣለሁ ብሎ ከዛ ኢየሱስ መምጣቱ የኢየሱስን አምላክነት ወይም ደግሞ መለኮታዊ ባህሪ የሚያሳይ ነው። ዮሐንስ ከሰበከው ስብከት ወይም ደግሞ አገልግሎቱን ጠቅለል አድርጎ የሚነግረን አንድ ክፍል እኔ የሉቃስ ወንጌል ምዕራፍ 3 ቁጥር 16 እና 17 እንደዚህ ይላል። ዮሐንስ መልሶ እኔስ በውሃ አጠምቃችኋለሁ፣ ነገር ግን የጫማውን ጠፍር መፍታት ከማይገባኝ ከእኔ የሚበረታ ይመጣል፣ እርሱ በመንፈስ ቅዱስና በእሳት ያጠምቃችኋል። መንሹም በእጁ ነው፣ አውድማውንም ፈጽሞ ያጠራል፣ ስንዴውንም በጎተራ ይከታል፣ ገለባውም ግን በማይጠፋ እሳት ያቃጥለዋል አላቸው። እዚህ ጋር እንደምናየው መጥምቁ ዮሐንስ የተናገረው ትንቢት ወይም ደግሞ ሊመጣ ስላለው መሲህ የተናገረው ነገር ሰመራይዝ ብናደርገው ሁለት ነገር ነው። ይህ መሲህ ሲመጣ ህዝቡን በመንፈስ ቅዱስና በእሳት ያጠምቃቸዋል የተባለው ዮሐንስ በውሃ ያጠመቀው፣ እሱ ግን በመንፈስ ቅዱስና በእሳት። እሳት የሚለውን ራሱ እዚህ ጋር ያብራረዋል። ከምን ጋር የተያዘ ነው? ከፍርድ ጋር የተያዘ ነው። ለምን? መንሹ በእጁ ነው፣ አውድማውን ያጠራል። ከዛ በኋላ መቃጠል ያለበትን በእሳት ያቃጥላል። ስለዚህ በእሳት ማጥመቁን ራሱ ሲያብራራው ይፈርዳል። መሲሁ ሲመጣ ሁለት ነገር ይዞ ነው የመጣው። አንድ በረከት፣ የመንፈስ ቅዱስ ማጥመቅ የሚለው በረከትን ያሳያል። እግዚአብሔር በትንቢተ ኢዩኤል ምዕራፍ 2 ቁጥር 28 የሰጠው ተስፋ ነው። ህዝቡን በመንፈስ ቅዱስ እግዚአብሔር እንደሚያጠምቅ ወይ ደግሞ ለህዝቡ መንፈስ ቅዱስን እንደሚሰጥ የተናገረው ተስፋ ነው። ስለዚህ በረከትን ይሄ። ሁለተኛው ደግሞ በእሳት ማጥመቁ ደግሞ የሚያሳየው በእስራኤል ውስጥ ያለውን ኃጢአት፣ በእስራኤል ውስጥ ያለውን ክፋት እንደሚያጠፋ፣ በዚህ ውስጥም ደግሞ የሚቀጡ ሰዎች እንደሚኖሩ የሚያሳይ ነው። ሲጀመር እሳት የሚለው ራሱ ይሄ ምሳሌ
በብሉይ ኪዳን ከፍርድ ጋር የተያያዘ ነው። ስለዚህ ዮሐንስ ምን እየሰበከ የመጣው ንስሐ፣ ህዝቡን እያስተካከለ ለእግዚአብሔር መንገድ እያቀና ደግሞ ከሱ በኋላ የሚመጣው እግዚአብሔር ወይም መሲህ ምንድነው የሚያደርገው? በረከትንና ፍርድን ይዞ እንደሚመጣ እየተናገረ ነው ዮሐንስ ያገለግለው። ከዚህ በኋላ የጌታ ኢየሱስ ክርስቶስ መምጣት ነው የምናየው። ጌታ ወደ መጥምቁ ዮሐንስ ይሄዳል፣ በሱም ይጠመቃል። በዛን ጊዜ የሆነውን በማርቆስ ወንጌል ምዕራፍ 1 ከቁጥር 10 እስከ 11 ባለው ውስጥ የሚናገረውን እንይ። እንደዚህ ይላል። ወዲያውም ከውሃ በወጣ ጊዜ ሰማያት ሲቀደዱ መንፈስም እንደ ርግብ ሲወርድበት አየና የምወድህ ልጄ አንተ ነህ፣ በአንተ ደስ ይለኛል የሚል ድምፅ ከሰማያት መጣ። የጌታ ኢየሱስ ክርስቶስ በመጥምቁ ዮሐንስ መጠመቅ እና ይሄ አሁን የምናየው ያነበብነው ክፍል የተለያዩ የብሉይ ኪዳን ሀሳቦች ፍጻሜ ሆኖ እናየዋለን። 3 ሀሳቦችን ከዚህ ውስጥ ማንሳት እንችላለን። ለምሳሌ የመጀመሪያው ኢየሱስ ከውሃ መውጣቱ ራሱ ምን ያሳየናል ወይ ደግሞ ምን ያስታውሰናል? እስራኤል ከግብፅ ከወጣች በኋላ በኤርትራ ባህር አልፋ ወደ ምድረ በዳ ስትሄድ እናያለን። ጌታ ኢየሱስም ከግብፅ እንደመጣ አይተናል። ምዕራፍ 2ን ስናጠና ልጄን ከግብፅ ጠራሁት የተባለው ለእስራኤል የተነገረውን ትንቢት እሱ ሲፈጽም አይተናል። ከግብፅ ከመጣ በኋላ አሁን ደግሞ በውሃ ውስጥ ሲያልፍ እናያለን። ስለዚህ እስራኤል ያለፈችበት መንገድ ኢየሱስም በዛው እያለፈ እንደሆነና ያንን ትንቢት እየፈጸመ እንደሆነ እናያለን። ለምን ትንቢት አልነው? 2 አይነት ትንቢት አለ። ቀጥተኛ ትንቢት የሚባል አለ፣ እንደዚህ ይሆናል ተብሎ የተነገረና ቀጥታ የሚፈጸም ትንቢት አለ። ደግሞ ተዘዋዋሪ ትንቢት አለ። ምን ማለት ነው? በተለያዩ ሰዎች በተለያዩ ክስተቶች አማካኝነት የተዘገቡ በኋላ ግን የሆነ ሰው መጥቶ ወይ ደግሞ እግዚአብሔር በሚልከው ሰው አማካኝነት ፍጻሜ እንደሚያገኝ ወይ ደግሞ ሙላት እንደሚያገኝ የተነገሩ ሀሳቦች አሉ። ለምሳሌ የእስራኤል በውሃ ውስጥ ማለፍ ራሱ ትንቢት ነው። ጌታ ኢየሱስ መጥቶ ያንን ሲያደርገው ተዘዋዋሪ የሆነ ፍጻሜ ያገኘ ትንቢት ልንለው እንችላለን ማለት ነው። ስለዚህ የመጀመሪያው ምንድን ነው? እስራኤል በውሃ ውስጥ እንዳለፈች ኢየሱስም መጠመቁ እስራኤል እንደሆነ አዲሱ እስራኤል እሱ እንደሆነ የሚያሳይ ነው። ሁለተኛው ደግሞ በትንቢተ ኢሳይያስ ምዕራፍ 11 ከቁጥር 1 እስከ 2 ከዚህ በፊትም አይተነዋል። እንዲህ ይላል፣ ከእሴይ ግንድ በትር ይወጣል፣ ከስሩም ቁጥቋጦ ያፈራል። የእግዚአብሔር መንፈስ የጥበብና የማስተዋል መንፈስ፣ የምክርና የኃይል መንፈስ፣ የእውቀትና እግዚአብሔርን የመፍራት መንፈስ ያርፍበታል። ስለዚህ አሁንም በዚህ ጥምቀት ውስጥ የምናየው ምንድን ነው? መንፈስ ቅዱስ በሱ ላይ ሲያርፍ ነው። ይህ ደግሞ በትንቢተ ኢሳይያስ አሁን ባነበብነው ክፍል የተነገረው ትንቢት ፍጻሜ ነው። መንፈስ ቅዱስ እንደሚያርፍበት ተነግሯል። ስለዚህ ሁለተኛው ይሄ ነው። ሶስተኛው ደግሞ በመዝሙረ ዳዊት ምዕራፍ 2 ቁጥር 7 ዳዊት የተናገረውን ነው የምናየው። እንደዚህ ይላል፣ ትእዛዙን እናገራለሁ፣ እግዚአብሔር አለኝ አንተ ልጄ ነህ፣ ዛሬ ወለድኩ። የእግዚአብሔር ልጅ እንደሆነ ዳዊት የተናገረበት ቦታ ነው። ዳዊት ንጉሥ ስለሆነ ነው ይሄን የተናገረው። ለብቻው የእግዚአብሔር ልጅ ከንግስና ጋር በተያያዘ ወደፊት እግዚአብሔር ቢፈቅድ የምናየው ይሆናል። ይሄኛውም ትንቢት የተፈጸመበት ነው። ለምን? እግዚአብሔር ምን አለው? ኢየሱስን ይህ የምወደው ልጄ ነው። ስለዚህ የክርስቶስ ልጅነት የተገለጠበት ነው። ኢየሱስ ደግሞ የዘላለም ልጅ ነው። በእግዚአብሔር ዘንድ የነበረ የዘላለም የባህሪ ልጅ ስለሆነ ይህም የተገለጠበት ቦታ ነው። ሌላ ደግሞ ከዚህ ጋር የተያዘ ክፍል የምናነሳው ኢሳይያስ ምዕራፍ 42 ቁጥር 1 እንደዚህ ይላል፣ እነሆ ደግፌ የያዝኩት ባሪያዬ፣ ነፍሴ ደስ የተሰኘችበት ምርጤ፣ በእርሱ ላይ መንፈሴን አድርጌያለሁ፣ እርሱም ለአሕዛብ ፍርድን ያወጣል። እዚህ ጋር ደግሞ እግዚአብሔር ደስ የተሰኘበት ባሪያ የተባለው በኢሳይያስ መጽሐፍ የምናገኘው ምዕራፍ 53 ላይ የምናገኘው ሰው ነው። ይህ ባሪያ የእግዚአብሔር መንፈስ እንደሚያርፍበት እግዚአብሔር ደስ እንደተሰኘበት የተናገረው ነው። አሁንም በኢየሱስ ጥምቀት ውስጥ የተፈጸመው ይህ የምወደው ልጄ ነው፣ በእሱ ደስ የሚለኝ ብሎ እግዚአብሔር የመሰከረበት። ስለዚህ ይህንን ጠቅለል ስናደርገው የክርስቶስ ጥምቀት በብሉይ ኪዳን የተነገሩ ሀሳቦችን ሲፈጽም ነው የምናየው። ምን? የመጀመሪያው እስራኤል በውሃ ውስጥ በቀይ ባህር ውሃ ውስጥ ማለፏን የሚያሳይና ኢየሱስ አዲሱ እስራኤል እንደሆነ የሚጠቁም ነው። ሁለተኛው ደግሞ የእግዚአብሔር የዘላለም ልጅ እንደሆነ የተገለጠበት እግዚአብሔር የመሰከረበት ነው። ሶስተኛው ደግሞ የእግዚአብሔር መንፈስ ያለበት ወይ ደግሞ ያደረበት እግዚአብሔር ደስ የተሰኘበት የእግዚአብሔር ባሪያ እንደሆነ በኢሳይያስ የተነገረው የዚያ ሰው ኢየሱስ ፍጻሜ እንደሆነ ወይ ደግሞ እሱ እንደሆነ የሚያሳይ ነው። ከዚህ በኋላ የምናገኘው ታሪክ ከተጠመቀ በኋላ በመንፈስ ቅዱስ ተመርቶ ኢየሱስ ወደ ምድረ በዳ ይሄዳል። መንፈስ ቅዱስ ኢየሱስ በሰይጣን እንዲፈተን ወደ ምድረ በዳ ወሰደው የሚለው ሀሳብ ራሱ ትንሽ ግር ሊያሰኝ ይችላል። ለምን? እንደውም ከፈተና ሲጠብቀውና ከፈተና ሲመልሰው ነው ማየት የምንጠብቀው እንጂ ወደ ፈተና ሲወስደው ለማየት አንጠብቅም። ግን ምንድን ነው የሚያሳየው? እንደዚህ ግር የሚለው ሀሳቦች መጽሐፍ ቅዱስ ውስጥ ውስጣቸው የታመቀ እውነት አለ ወይ ደግሞ የሚተላለፍ መልእክት አለ። እዚህ ጋር የሚያሳየው ምንድን ነው? መንፈስ ቅዱስ ክርስቶስን ወደ ምድረ በዳ የወሰደበት ዓላማ እንዲፈተን ነው። በመፈተን ውስጥ ምን አለ? ሊፈጽመው ያለው የእግዚአብሔር ስራ አለ፣ የመንግስቱ ስራ አለ። የማርቆስ ወንጌል ይህንን የክርስቶስን ፈተና ጠቅለል አድርጎ ያስቀምጥልናል።
በምዕራፍ 1 ቁጥር 12-13 ባለው ውስጥ እንደዚህ ይላል። ወዲያው መንፈስ ወደ ምድረ በዳ ወጣው፣ በምድረ በዳም ከሴጣን እየተፈተነ 40 ቀን ሰነበተ። ከአራዊት ጋር ነበረ፣ መላእክቱም አገለገሉት። እነዚህን ሀሳቦች አንድ ባንድ እናያቸዋለን። መንፈስ ቅዱስ ወሰደው እንዳልነው የሆነ ዓላማ የሆነ ስራ እንዳለ ነው የሚጠቁመን። 40 ቀን ተፈተነ፣ በዛም ደግሞ እንስሳት ከሱ ጋር ነበሩ፣ መላእክትም ደግሞ አገለገሉት ይላል። የጌታን ፈተና ከማቴዎስ እና ከሉቃስ ወንጌል በማየት ብንጠቀልለው 3 ፈተናዎች የተፈተነው፣ ቅደም ተከተሉ ይለያያል። ምንድናቸው እነዚህ ፈተናዎች? አንደኛ በተራበ ጊዜ ድንጋዩን ዳቦ እንዲያደርግ፣ ሁለተኛ ደግሞ ራሱን ከቤተ መቅደስ ጫፍ ላይ እንዲወረውር፣ ሶስተኛ ደግሞ ወድቆ ለሴጣን እንዲሰግድ ነው። እነዚህ ሁሉ 3ቱን ፈተናዎች ከምን አንጻር ነው? የእግዚአብሔር ልጅ ከሆንክ፣ የእግዚአብሔር ልጅ ከሆንክ፣ የእግዚአብሔር ልጅ ከሆንክ የሚል ነው። ኦልሬዲ እግዚአብሔር ሲጠመቅ ልጁ እንደሆነ መስክሮለታል። ከእግዚአብሔር ዘንድ ምስክርነት አግኝተዋል። ግን ይህንን ነው ኩዌሽን የሚያደርገው ሴጣን እየጠየቀ ያለው። የእግዚአብሔር ልጅ ከሆንክ በእነዚህ ነገሮች አሳይ ሲሉ ነው የምናየው። እንግዲህ የክርስቶስ ፈተና ራሱ ብሉይ ኪዳን ውስጥ ያሉ ሀሳቦችን የሚያሳይ ነው። ወይ ደግሞ ኢየሱስ መፈተኑና ፈተናውን ድል ማድረጉ የአዳምን እና የሔዋንን ፈተና እና ውድቀት፣ የእስራኤልን ፈተናና ውድቀት የሚያስታውሰንና ጌታ በዚያ ጫማ ሄዶ እሱ ግን ያንን እንደፈጸመ የሚያሳይ ነው። ከእስራኤል እንጀምር። እንዴት ነው የእስራኤልን ፈተናና ውድቀት ጌታ ኢየሱስ የፈጸመው ለሚለው 3 ቃላቶች እዚህ ጋር የምናገኛቸው ምድረ በዳ፣ መፈተንና 40 ቀን የሚሉት የእስራኤልን የምድረ በዳ ጉዞ የ40 ዓመት ፈተናና በዛ ማማረራቸውን መውደቃቸውን እናውቃለን። ስለዚህ እሱን የሚያስታውስ ነው። እስራኤል በምድረ በዳ ውስጥ አልፋ ተፈትና ወደቀች። ጌታ ኢየሱስ ግን በምድረ በዳ ውስጥ 40 ቀን ተፈትኖ ድል ሲያደርግ እናያለን። ድል ያደረገበትን መንገድ በምንድን ነው? በእግዚአብሔር ቃል ነው። 3 ጊዜ በተፈተነበት ጊዜ ለ3ቱም ፈተናዎች ከኦሪት ዘዳግም እየጠቀሰ ጌታ መልስ ሰጥ እናያለን። በእግዚአብሔር ቃል ተደግፎ እየፈጸመ ነው የምናየው። ለምንድን ነው ይህ የሚያሳየው? እስራኤል ልታደርገው ይገባት የነበረው በእግዚአብሔር ቃል ተደግፋ ልታሸንፍ የነበረውን ፈተና ስለወደቀች ኢየሱስ በእስራኤል ጫማ እየሄደ እሱን እያደረገ ነው። ከዚህ በፊት እንዳነሳ ነው እስራኤል በተጓዘችበት መንገድ እየሄደ እያስተካከለ ነው ኢየሱስ የሚሄደው። አዲሱ እስራኤልም ያለው ለዛ ነው። እስራኤል ከግብፅ ወጣች፣ በውሃ ውስጥ አለፈች፣ 40 ዓመት ተፈተነች በምድረ በዳ። ከዛ ወደ ከነአን ገቡ። ከነአን ገብተውም ከዚህ በፊት እንዳየ ነው በከነአን ያሉትን እነዛን ከነናውያን ማስወጣት አልቻሉም። ጌታ ኢየሱስ ግን ልክ እንደ እስራኤል ሁሉ ከግብፅ መጣ፣ በውሃ ተጠመቀ፣ ምድረ በዳ ሄደ፣ 40 ቀን ተፈተነ። ከዛ በኋላ ግን ሴጣንን ሂድ ከዚህ ብሎ ሲያባረው እናያለን። ስለዚህ እሱ እስራኤል ማድረግ ያልቻለችን ሁሉ ሲፈጽም ነው የምንመለከተው ማለት ነው። ከአዳም አንጻር እንዴት ነው የአዳምን ፈተና ኢየሱስ ራሱ ተፈትኖ ያሸነፈውና የአዳምን ተልእኮ የፈጸመው ለሚለው፣ አዳም ምን ነበር ብለናል? አዳምና ሔዋን በእግዚአብሔር ገነት ነገስታት ነበሩ። እግዚአብሔር ቃሉን ሰጥቷቸዋል። እግዚአብሔርን ቃል ያውቃሉ። በእግዚአብሔር ቃል አማካኝነት በፍጥረት ላይ እንዲገዙ የእነሱ የተሰጣቸው ኃላፊነት ነበረ። እባብ መጥቶ ሔዋንን በፈተነ ጊዜ አዳምና ሔዋን በእግዚአብሔር ቃል ከኤደን ገነት ማስወጣት ሲገባቸው፣ ነገር ግን ለፍጥረት እንደተገዙ አይተናል። በዛ እባብ ጀርባ ደግሞ ማን ያለው ብለናል? ሰይጣን ነው ያለው። አሁን ያ ሰይጣን ራሱን ገልጦ ቀጥታ ኢየሱስን ሲፈትነው እናያለን። ሲፈተንም ጌታ በእግዚአብሔር ቃል ሰይጣንን ሲያስወጣውና እንደ አዳም ለሰይጣን ሀሳብ ሳይንበረከክ ወይ ደግሞ ሳይገዛ እንመለከታለን። አዳምና ሔዋን ለፍጥረት ሲገዙ፣ ጌታ ኢየሱስ ግን ከፍጥረት ጀርባ ሆኖ የፈተናቸውን ሰይጣንን በእግዚአብሔር ቃል ሲያሸንፍ እናያለን። ስለዚህ ሁለተኛው አዳም፣ አዲሱ እስራኤል ልንሆን እንችላለን። እግዚአብሔር በእስራኤልና በአዳም ያሰበውን ተልእኮን አሁን በክርስቶስ ኢየሱስ መፈጸሙን ነው የምናየው። ከዛ ቀጥሎ ከአራዊት ጋር ነበር የሚል ነገር አይተናል። ይሄ መጠቀሱ ብዙም ግልጽ ላይሆን ይችላል ለምን እንደተጠቀሰ። ከአራዊት ጋር ነበር የሚለው ምንድን ነው የሚያሳየው? ፈተናውን ካሸነፈ በኋላ እነዚህ አራዊት በሰላም ከሱ ጋር ነበሩ። ይህንንም ስንሰማ አዳምን ማስታወሳችን ማይቀር ነው። በዘፍጥረት ምዕራፍ 2 ውስጥ እግዚአብሔር አራዊትን ሁሉ ወደ አዳም እንዳመጣ ስም እንዲያወጣላቸው ወደ እሱ እንዳመጣቸው ይናገራል። አዳም ከአራዊት ጋር በሰላም ይኖር ነበረ። ከውድቀት በፊት በሰውና በፍጥረት መካከል ጠብና ግጭት አልነበረም። አሁንም ኢየሱስ የአዳምን ተልእኮ ስለፈጸመ ከእንስሳት ጋር ሰላም መሆኑን ያሳያል። ምን እያለን ነው ማርቆስ? በተዘዋዋሪ ሁለተኛው አዳም ይሄ ነው እያለን ነው ማለት ነው። ያ ብቻ አይደለም። ኖህንም በተመለከትን ጊዜ ኖህና ቤተሰቡ ከእንስሳት ጋር በዛች መርከብ ውስጥ በሰላም እንደቆዩ አይተናል። ዳንኤልም በአንበሳዎች አፍ በሰላም እንደተቀመጠ አይተናል። ደግሞ እግዚአብሔር ወደፊት በሚያደርገው በአዲሱ ፍጥረት በኢሳይያስ ምዕራፍ 11 ከቁጥር 3 በኋላ በተናገረው ውስጥ ሰላም እንደሚሆኑ፣ አንበሳና ሚዳቋ አብረው እንደሚሆኑ፣ ልጅ በእፉኝት ጉድጓድ እንደሚጫወት፣ በሰውና በፍጥረት መካከል እርቅ እንደሚሆን እግዚአብሔር የተናገረው ያ የአዲሱ ፍጥረት
ተስፋ አሁን በኢየሱስ መፈጸም እንደጀመረ ያሳያል። ሶስተኛው መላእክት አገለገሉት ይላል። ያ ደግሞ ምን የሚያሳይ ነው? እውነተኛ ልጅ መሆኑን። ፈተናውም ይሄ ነበረ። የእግዚአብሔር ልጅ ነህ እንዴ የሚል ነበር ፈተናው። አሁን ፈተናውን ካለፈ በኋላ በእግዚአብሔር ቃል መላእክቶች መጥቶ ሲያገለግሉት ምን ያሳያል? እውነተኛው ልጅ ይሄ ነው፣ የእግዚአብሔር ልጅ ይሄ ነው፣ መገልገል የሚገባው ልጅ እሱ እንደሆነ የሚያሳይ ነው። በጌታ በኢየሱስ ክርስቶስ ሕይወት በሙሉ የመላእክትን አገልግሎት እናያለን። ሲወለድ እንዳየነው መላእክት የእሱን መወለድ ሲያበስሩ፣ ለማርያምም ለዘካርያስም ሲናገሩ፣ በጌታ በኢየሱስ ክርስቶስ ፈተና ጊዜም አሁን እንደምናየው መላእክት አሉ። ከዛም በኋላ ደግሞ በክርስቶስ ፈተና በመጨረሻውን ጊዜ መልአክ ቆሞ እንዳበረታው ይናገራል። በትንሣኤውን ጊዜ ምስክር የነበሩት መላእክቶች ናቸው። በጌታ ሕይወት ውስጥ መላእክት ሲያገለግሉ እናያለን። የእግዚአብሔር ልጅ ስለሆነ ያደረጉት ነው። ይህም ደግሞ የክርስቶስ ልጅነት የሚገልጥ ነው። ከአዳምና ከሔዋን ጋር ብናነጻጽርም አዳምና ሔዋን እግዚአብሔርን ስላልታዘዙና ፈተናውን ስለወደቁ ከኤደን ገነት እንደተባረሩና ወደ ኤደን ገነት የሚወስደውን መንገድ እግዚአብሔር በኪሩቤል እንደዘጋው ይናገራል። መላእክት እዚህ ቦታ ላይ ሰው ወደ እግዚአብሔር እንዳይገባ የሚከለክሉ ሲሆኑ፣ አሁን ደግሞ ይህ አዲሱ አዳም አዲሱ የሰው ልጅ ፈተናውን ስላለፈና እግዚአብሔርን ስላከበረ መላእክት ደግሞ ሲያገለግሉት በተቃራኒው እናያለን። ከፈተናው በኋላ ጌታ ኢየሱስ ወደ እስራኤል ይመለሳል፣ ወደ ከተማ ይገባል። በዚያም የመጀመሪያውን አገልግሎት ወይ ደግሞ ስብከቱን እናያለን። ይህ በማርቆስ ወንጌል ምዕራፍ 1 ቁጥር 14 እና 15 ላይ እንዲህ ተብሎ ተገልጧል። ዮሐንስም አልፎ ከተሰጠ በኋላ ኢየሱስ የእግዚአብሔርን መንግስት ወንጌል እየሰበከና ዘመኑ ተፈጸመ፣ የእግዚአብሔርም መንግስት ቀርባለች፣ ንስሐ ግቡ፣ በወንጌልም እመኑ እያለ ወደ ገሊላ መጣ። ይህንን የእግዚአብሔር መንግስት መግቢያ በሚል ስናይ አንስተነዋል። የክርስቶስ ስብከት ምን ነበረ? የእግዚአብሔር መንግስት ቀርባለች። ወንጌሉ የእግዚአብሔር መንግስት መምጣት ነው። የምስራቹ የእግዚአብሔር መንግስት መምጣት ነው። ሁለቱ ተያይዘው እንደቀረቡ አይተናል። ይህ ደግሞ ወደ ትንቢተ ኢሳይያስ ምዕራፍ 52 ቁጥር 7 የሚወስደን ነው። በብሉይ ኪዳን እንኳን ወንጌል የተባለው የእግዚአብሔር መንግስት የእግዚአብሔር መንገስ እንደሆነ ተመልክተናል። የጌታ ኢየሱስ ክርስቶስ የመጀመሪያው አገልግሎት አሁን እንደምናየው ከዮሐንስ አገልግሎት ጋር የተያያዘም ነበረ። ሁለቱም የሰበኩት የእግዚአብሔር መንግስት መምጣት እና ንስሐ መግባትን ነበረ። ከዚህ በኋላ የምናየው ጌታ ኢየሱስ ደቀ መዛሙርቱን ሲጠራ ነው የምናየው። 12 ደቀ መዛሙርትን ይጠራል በተለያየ መንገድ። እነዚህ ሁሉ ከመጡ በኋላ አብረውት ከጌታ ጋር ሲያገለግሉ እናያለን። 12 መሆናቸው ለምን አስፈለገ? አሁንም ይሄ ቁጥር ወደ ብሉይ ኪዳን ሀሳብ ነው የሚወስደን። የያዕቆብ ልጆች ማለት የእስራኤል ያዕቆብ መጀመሪያ ስሙ ያዕቆብ ነበረ። በኋላ እግዚአብሔር እስራኤል ብሎ ስሙን ቀየረለት። የያዕቆብ ልጆች 12 ነገዶች ነበሩ። የእግዚአብሔር ሕዝብ የተዋቀረው በብሉይ ኪዳን ከ12 ነገድ ነበረ። አሁን ደግሞ በአዲስ ኪዳን አዲሱ እስራኤል ያልነው ኢየሱስ ድል አድርጎ የእስራኤልን መንገድ ሄዶ አሸንፎ ከመጣ በኋላ ከሱ ስር ደግሞ 12 ሐዋርያትን ሲጠራ እናያለን። በእነሱ አማካኝነት የእግዚአብሔር መንግስት ትመሰረታለች፣ የእግዚአብሔር ሕዝብ ይሰበሰባል። ስለዚህ አዲስ እስራኤል እየመሰረተ እንደሆነ ጌታ የሚያሳይ ነው። በሱ ውስጥ አሁን የታደሰ እስራኤል እየተፈጠረ እንደሆነ የሚያሳይ ነው የ12ቱ ደቀ መዛሙርት መጠራት። እንግዲህ በዚህ ክፍለ ጊዜ የእግዚአብሔርን መንግስት በጌታ ኢየሱስ የአገልግሎት ጅማሬ ውስጥ አይተናል። መጥምቁ ዮሐንስንም አንድ ላይ አካተን ያየ ነው። በሚቀጥለው ክፍለ ጊዜ እግዚአብሔር ቢፈቅድ ደግሞ በክርስቶስ አስተምህሮ ምሳሌዎቹና ድርጊቶቹ ውስጥ የእግዚአብሔር መንግስት እንዴት ተገለጠች የሚለውን የምናይ ይሆናል። በዚህ እንደጠቀማችሁ ተስፋ አደርጋለሁ። እስከዛው የእግዚአብሔር ጸጋና ሰላም ከእናንተ ጋር ይሁን።